ናችሁ? ሰላም አደራችሁ? ደህና ናችሁ? እግዚአብሔር ይመስገን። እንግዲህ ሁላችንም የትናንትናውን ቪዲዮ አይተናል። እንደዚህ ሲሆኑ የነበሩ ልጆች እንግዲህ በአንድ ቀን ውልቄታቸው ወጥቷል ማለት ነው። ቲክቶክ ኮሚቲ ወዲ ሲታለች ያደለው ስንሰማ ማለት ነው። እኔ በጣም የሚገርመኝ ፍሬው የሚናገራቸው ነገሮች በጣም ነው የሚያስገርሙኝ ማለት ነው። ያው የእሱን እንትን ማስገባት አይቻልም እንጂ እሱም እንደኛው መፈትፈት ስለሆነ ስለዚህ እኔ በጣም ነው የእሱ ልጅ የሚያስተምራቸው ቢሆን ኑሮ የእሱ ንግግር ያስተምራቸው ነበር። እና ትናንትና እንግዲህ አብርሃም ደንግጦ ነው የመጣው። ከቤት የሆነ ነገር ተፈጥሯል አሉት። ደንግጦ ነው፣ በድንጋጤ ነው የመጣው። ይቅርታ በቃ እንደዚህ ትሆናለህ ብለን አይደለም እኛ እንድትመጣ ፈልገን ነው እንኳን አላሉም። ምን ችግር አለ ምንድን ነው ምናምን። የሆነ መኪና አደጋ ቢደርስበት፣ የሆነ መኪና እየነዳ ቢመጣ፣ የሆነ አደጋ ቢደርስበት ማን ነው የሚጎዳው? አንዳንዴ ጥሩ ነገር እንሰራለን ብላችሁ የምትሳሳቱት ነገር በጣም ይገርመኛል ማለት ነው። እንግዲህ ከሄርሜላ እናለያያለን ብላችሁ እሱንም ህይወቱን አሳጥታችሁን ነበር ማለት ነው። በድንጋጤ ብዙ ነገር ሊከሰት ይችላል። እንደዛ እያላችሁ ነው እንግዲህ ሄርሜላ የደረሰችው። እንግዲህ ሄርሜላንም እኔ እንደሚመስለኝ ደውላችሁ ጠርታችኋል ነው እንጂ በምን ታውቃለች? ቆይ አንድ ሰው በምን ያውቃል? ተደውሎ ታልተነገረው አብርሃም ወደ ቤቱ እየሄደ ነው፣ ወደ ሩታ እየሄደ ነው ታላሏት፣ በሌላ ሰው አስደውላችሁ ታላላችኋት። እንዴት ነው ሄርሜላ በምን አውቃ ነው የምትመጣው? እና አንድ ሰው በዚህ መንገድ አይደለም የራሳችሁ ልታረጉ የምትችሉ ማለት ነው። አንዳንዴ ሩታ ስህተቶችን ጥሩ እየደጋገምሽ ትሰሪያለሽ ማለት ነው። ወደ ራስሽ መመለስ ተፈለግሽ እኮ የሆነ አማራጭ መውሰድ እንጂ እንደዚህ አይነት አማራጭ መውሰድ ያለብሽ አይመስለኝም። አሁን ይህንን ቪዲዮ ስታየው ሄርሜላ እንደውም ይቅርታ ብላ ከሱ ጋር ለመኖር ነው የምትስማማው ማለት ነው። መጀመሪያ የሰራችሁትን እንትን መግቢያውን ስታይ ማለት ነው። እናንተ እኔ እንደሚመስለኝ ድራማ ነው የሚመስለኝ እንጂ ይሄ ሁሉ ግርግር የሚፈጠርበት ነገር እኔ ደስ እያለኝ አይደለም። ኤፍሬም የምሰራው ነገር ደስ እያለኝ አይደለም። ወንድምህ ነው። አንድ ነገር ቢሆን ትጎዳለህ። ቀልድ አይደለም ወንድምን ማጣት ማለት ነው። እና በዚህ በልጁ መታችሁ አስደንግጣችሁት የሆነ ነገር ተፈጥሯል ስትሉ ልጅ ምን ሆነ ነው ያለው እንኳን መቶ ማለት ነው። በልጁ ደግሞ እንግዲህ ለልጁ እንትን ሲል ነው ያው ከሩታም ጋር መስማማት የቻለው። እና ሩታ አንድ ቀን ትታለቃላችሁ፣ ሰላም ታወርዳላችሁ፣ አንድ ቀን ደግሞ ሌላ ነገር ሌላ እንትን ታመጣላችሁ። እና እኔ ጥሩ ነገር ነው ብዬ አላስብም። ትናንትና የሰራችሁን ነገር ማለት ነው እሱን ማስቀረት እና እሱን የራስሽ ማድረግ እንትን ሲል ተሆነ ሴት ልጅ ብርሃት አላት ይባላል። አባቶቻችን እንኳን ሲሉ ሴቶች በብርሃት ነው ባላቸውን። እንግዲህ ሄርሜላን እያየሻል ነው። ሄርሜላ እንክብካቤ እናንትን ነው። አንቺ ግን ትናንት እንኳን እንደዛ መጥቶ ይቅርታ በቃ ውድ ቤተሰቦቼ እኔ ጥሩ ነው ብዬ አላስብም ማለት ነው። እንደዚህ አይነት ነገሮች ባይከሰቱ ልጃቸውን ለሚያየውም ለሁሉም ነገር እንደዚህ አይነት ነገር ባይከሰት ብዬ ነው የማስበው ማለት ነው። ማለት ይሄ ነገር እንደዚህ የሚቀጥል ከሆነ እንኳን ባልና ሚስት ጎረቤት ማንሆን ብሏል ያገሬ ሰው ማለት ነው። ሴት አለትና ትናንትና የሰራችሁ ስራ ትክክል ነው ብለሃል ተሰቢ ፍሬም ራሱ እኔ ትክክል አይደላችሁም። እኔ በነገራችን ላይ ሰውን ወዳለው እንትለላለሁ፣ ግን ስህተት ስትሰሩ ስህተታችሁን ደግሞ ስህተት ነው ብለን ማረፍ አለብን ብዬ ነው። የሩታም ደጋፊዎች ሆኑ የሄርሜላም ደጋፊዎች ሆኑ ሄርሜላም ስህተት ስትሰራ ስህተት ሰርተሻል፣ እንደዚህ አታርጊ፣ እንደዚህ ሁኝ ይባሉ። ሩታም ትናንትና እኔ ትክክል ነው ብዬ አላስብም ማለት ነው። ሄርሜላ ይገባታል። ለምን መሰላችሁ? ልጁን እናት እርጉዝ አልጓደ እንዲትቶ የሄደው አብርሃም ምን የሚታመን ሰው ነው እንዴ? ስለዚህ ልታምነው አትችልም በምንም ነገር። እንዴት እኔን አታምኝም የሚለው ነገር ማለት ነው። ምንም ልታምንህ አትችልም። ለምን ታማኝ የምትሆነው አንተ ከመጀመሪያውም የእሷ ስትሆን ብቻ ነው። አሁን አንተ እንዴት ነው የምታምንህ? ሩታን እርጉዝ ሁና ጥራሃት የሄድክ ሰውዬ አሁን ሄርሜላ በምን ትመንህ?
እንደዚህ ይመኙኝ እኔን እመኙ። እሱ የሚያዋጣ ነገር አይመስለኝም ማለት ነው። ማለት አንዳንዴ ያዋጣናል ብለን የምንላቸውን ነገሮች ነው ይችን ቃላት መጠቀም ያለብን እንጂ አሁን ብዙ ነገሮች አጥፍተሃል። ስለዚህ እመኑ ግዴታ ማለት ያለብህ የሚጠበቅብህ አይመስለኝም ብዬ ነው የማስበው። እና እኔ ትናንትና በጣም ያሳዘነች ሄርሜላ ማለት ነው። ማለት የኔ ነው ብላችሁ ሁሉን ነገር እያስተካከላችሁ እንደገና እንደዚህ አይነት ነገር ሲከሰት እዚህ ቤት እንድትመጣ አልፈልግም። እንደዚህ በሰላም እኮ ቢሆን እሷም አብራ መምጣት ትችላለች፣ በፍቅር ተሆነ ማለት ነው። ብዙ እህቶቻችን ተዋልደው ሌላ ባል አግብቶ ይጠያየቁ የለም እንዲህ ሲወርዱ ያለሷቸው የለም እንዲህ ስንት እንትኖች አሉ። እና በሰላም ቢሆን ምንም ችግር የለው። እንኳን አንተ ሄርሜላ መምጣት ትችላለች። ግን ይሄ አሁን የፎካከል ጀጃ ሳይዘጋ ያርዳል የተባለው ነገር እየመጣ ነው። እና እኔ ጥሩ አማላጭ ነው የወሰድሽው ብዬ አላስብም። ሩታ የትናንቱ አማራጭሽ እያንኮሻኮሽኩ ነው። የትናንቱ አማራጭሽ ጥሩ ነው ብለሽ ለራስሽም ማስቀመጥ የለብሽም። ለምን ጥሩ አይደለም፣ ጥሩ ነገር አይደለም። እውነቴን ነው የምልሽ፣ ጥሩ ነገር የሰራሽው ነገር የለም። ማንም በዚህ ነገር ሊደግፍሽ ይገባል ብዬ አላስብም። ማለት ያንቺ ማድረግ የምትችይው ይህን ሰው የራስሽ ማድረግ የምትችይው እንትን ብለሽ ነው እንጂ እንደዚህ አይነት ነገር ተደርጎ አይደለም። ስለዚህ ጥሩ ነገር እየሰራችሁ እንዳልሆነ ከኤፍሬም ጋር ጥሩ ነገር አይደለም የምትሰሩት። እንደውም ከነዳኒ የባሰ ነው አሁን እየሰራችሁ ያላችሁት። እነዳኒ ስትወቅሱ ነበረ። አሁን ግን ምንድን ነው እና ምሳ እንብላ ብለን ልጅህን ነው በቃ አለቀ። ከመጣም ይመጣል ካልመጣም እንትን ማለት ትችላላችሁ። እናንተ ግን የመኪና አደጋ እንኳን ቢደርስበት ምንም ዋስትና የላችሁም። በድንጋጤ መጥቶ ማለት ነው። እና አንዳንዴ የምትሰሯቸውን ነገሮች እያስተካከላችሁ ስሩ ብለናል። በነገራችን ላይ ለምን በሱ ቻናል ተለቀቀ? እኔ አንዳንዴ የሚገርምኝ እኮ እንዳልተጣሉ የምታውቁት እነሱ መግቢያውን እነሱ እንትን ሰርተው እንዴት በሱ ቻናል ይለቀቃል? በሩታ ቻናል አለ፣ የኤፍሬም ቻናል አለ። በሱ ነው መለቀቅ ያለበት። እነሱ ግን በሁል ጊዜ ሩታ የምሰራው የሚለቀቀው በአብርሃም ቻናል ታያችሁት ማለት ነው። አንዳንዴ ውሸት ብላችሁ የምትሏቸው ነገሮች ይመጣሉ ብዬ ነው የማስበው። እና ብታስተካከሉ እንደዚህ አይነት ነገር ባታረጉ ብዬ ነው እንትን እምላችሁ። እና የሚያዋጣ ባል ብሏል ሄርሜላም እንግዲህ የራስሽን ኑሮ መኖር አለብሽ። እንደዚህ አይነት ኑሮ በጭራሽ ምትል ማለት የለብሽም። እኔ ሄርሜላ መቁረጥ አለባት ብዬ ነው የማስበው። ማለት በቃ አለቀ። እንደዚህ የሆነ ሁልጊዜ ሄዳል ይመጣል የሚባል ባል ምን ይሰራል? እውነቴን ነው የምላችሁ። ምንም አስተማማኝ ነገር አይደለም አብርሃም ማለት ነው። ስለዚህ የራስሽን ኑሮ የራስሽን እንትን መኖር ነው ያለብሽ። ራስሽ ሄርሜላ ማለት ነው። ማለት ጥሩ አይደለም። ቤተሰቦቹ በዚህ ጋር ሚስቱ በዚህ ጋር ምናምን እንደዚህ አይነት ባል አልመኝም። ስለዚህ ራስሽን ጠብቀሽ ራስሽን ሆነሽ መኖር ነው እንጂ ያለብሽ ከዚህ ጋር እሱን ወድጄ ከእሱ ጋር እኖራለሁ ከእሱ ጋር እንደዚህ እላለሁ የሚለው ቃላት ጥሩ አይደለም ብዬ ነው የማስበው። ለማንኛውም ውድ ቤተሰቦቼ አበዛው ሊከልድ መሰለኝ። እስቲ ቆይ ሸላይክ እያደረጋችሁ ለማንኛውም አበረታቱ እንላችኋለን። እንግዲህ ይህን ሰሞን የለንም ማለት ነው። ቪዲዮ ወሬ አመለጠን ማለት ነው። አይ ስደት አይ እኔ ደግሞ እንትን የለኝም ሲም ካርድ የለኝም እንጂ ሞላ ነበረ። ግን ሲም ካርድ የለኝም። የእሷ ነው። በእሷ ደግሞ መጠቀም መሙራትም አልፈልግም። እኔ በእሷ አለኝ የእሷ ግን አልፈልግም። እሷ ተሞላችልኝ ጠይቃታለሁ። በእኔ ግን አልሞላም። እውነቴን ነው የምላችሁ አልሞላም። ሸር ላይክ አድርጉ ለማንኛውም ማለት ነው ውድ ቤተሰቦቼ።